ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልጋል ማለት ነው። በጡረታ ወቅታችን ደግሞ ላይፍታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነፃ አገልግሎት የምንሰጥበት ነው በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤናስ ጥሊውድ ወገኖች እህታችሁ የቲነኝ ከየቲ ፋይናንሻል እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ ባላችሁበት እንኳን ለትንሳኤው በዓል እንኳን ለፋሲካው በሰላም በጤና በደስታ ሁላችንንም በህይወት አቆይቶ ለዚህ ቀን ስላደረሰን ፈጣሪያችን እጅግ በጣም ምስጋና ይግባው ማለት ወዳለው። እንግዲህ ትልቁ ዋጋ የተከፈለልን ከበዓላቶች ሁሉ አንኳሩ የሆነው ነው ማለት ነውና የሰው ልጆች ብዙ ዋጋ ተከፍሎልን ደግሞ ፈጣሪ ከኛ የሚጠብቀው ነገር በብዙ መምህራኖች በብዙ የእምነት ቤቶች በተለያየ እምነት ላይ ላለ ሰው የሚነገረው ምንድነው? መልካምን ነገር በማድረግ ፈጣሪን የሚያስደስተውን ነገር እንድናደርግ ራሱ ትምርቱ ወደዛ የሚመራ ነውና አንዳንድ ጊዜ እዚሁ ላይ እንዳቀረብኩላችሁ ሀበሻ ስለሆነ ለምን የሚለውን ነገር ከፋሲካ ጋር አያይዤ ነው ዛሬ ያመጣሁላችሁና እንግዲህ በበዓላቶች አሁን ይሄ የበዓላቱን ወይም የመንፈሳዊ ነገሩን ለመናገር ሳይሆን ምክንያቱም ለሱ ባለሙያዎች አሉ ማለት ነውና በዛ ስራ ላይ የተሳተፉ ግን እነዛም የሚያስተምሩን ሰዎች አስተምረውን እኛም እምነታችን ነው ብለን በተለያየ የክርስትና እምነት ውስጥ ያለ ሰው በብዙ ዲኖሚኔሽን ስላለው ዋናው ግን በቃ መሰረታዊ ሰማይና ምድርን የዘረጋ እግዚአብሔር ነው እንጂ ሰማይና ምድርን የዘረጋው አበበ ነው ወይም አልማዝ ነው የሚል ነገር አላየንም። ስለዚህ እነዛን ነገሮች ስናይ ሁሉ ጊዜ ሀበሻ ስለሆነ የሚለው ካለሁበት ኢንዱስትሪ ከሰርቪሳችን ጋራ አያይዤ አሁን እዚህ ላይ መታዩት ስላይድ እንግዲህ ብዙ የተለያዩ ምን ሰማቸው ፈሪሃ እግዚአብሔርን እንደው ፈጣሪ መኖሩን በላይ ሁላችንንም ሆኖ ዋጋ የሚያስከፍለው ሰው ልጅ የዘራውን ያጭዳል የሚባለው ነገር ሁሉ ባፍ ይነገራል እንጂ በዚህ በመስቀሉ ላይ ተቸንክሮ ዋጋ ለሰው ልጆች ሁሉ በእኩልነት የከፈለውን ፈጣሪ አለ አምነዋለሁ ብሎ የሚል ሰው የማያደርገው ነገር በተለያየ ጊዜ እናያለን እና እኔ በግሌ አንድ በሰበና ሁለት ባደኩበት አካባቢ በቤተሰቦች ወይም ደግሞ ባደኩበት የእምነት ሁኔታ ስናይ ሁሉ ጊዜ የበላይ የሆነ ከማንኛውም ከምድራዊ ህግ በላይም ፈጣሪ አለ የሚባለውን ነገር በጠቅላላ በውስጤ ሰርጾ እዚህ ድሜ ድረስ ኖርያለሁ። ስለዚህ ስራዬና አድራጎቴ እንዲገናኝልኝ የምችለውን ጥረት አደርጋለሁ። ያ ማለት የሰው ልጅ ማንንም ቢሆን ፍጹም ስላልሆነ ፍጹም አይደለም እና እዚህ ላይ እንኳን ለትንሳኤው በዓል በሰላም አደረሳችሁ የሚለው ለሁላችሁም ይሁንና እነዚህ ነገሮች ስናይ ህጋዊ የሆነ ተጠያቂነት ያለው ፈሪሃ እግዚአብሔር ያለው የተለያዩ ነገሮችን እንዴት ነው የሰው ልጅ ሊያደርግ የሚችለው? እንግዲህ ለምድራዊ ህይወታችን እዚህ በመንኖርበት ሀገር የተለያዩ ህግጋቶች ተሰርተውልናል። መመሪያ ደግሞ መጽሐፋችን ለሰው ልጆች በየእምነታቸው ደግሞ የሚያምኑበት መጽሐፍ ቅዱሳቸው ወይም ቁርአናቸው ነው ወይም የተለያየ ነገርም ካለ በሚያምኑበት የተጻፈውን ነገር ነው እነዛ ሰዎች አንብበው ወደ ውስጣቸው ያመጡት ማለት ነው። ስለዚህ ከዛ ጋራ የዕለት ተዕለት ተግባሩ እየሄደ ነው የሰው ልጅ የተሻለ ነው ወይስ እየጠፋ ነው? እንደው ሰልፍለስ ሆኖ ለሰው ልጆች እያዘነ ነው ወይስ ወደ ራሱ ብቻ የሚያተኩር ነው የሚለውን ነገር ስናይ ዛሬ ይዤላችሁ የመጣሁት ቪዲዮ አለ። አንድ ሁለት ቪዲዮ ቀደም ብዬ በተለያዩ ሚዲያዎች ላይ ሼር አድርጌዋለሁና ዛሬም በዚህ ላይ እሱን እናዳምጥና ከዛ ደግሞ በቀጣዩ ሌላ ነገር ደግሞ ከዛው ጋር የሚሄድ ማብራራላችሁ ነገር አለ። እስቲ አይተነው እንመለስ። በሚገባ ተመልሶልኛል። በጣም አመሰግናለሁኝ። ለዚህ ነው እኔ አሁን እንዳንቺ አይነት በእውነት ላይ የተመሰረተ ነገሮችን የሚናገር ሰው ያስፈልጋል። ይሄም ያስፈልጋል የምለው እንግዲህ በሁለት ምክንያቶች ነው። በአንድ በኩል ብዙዎቻችን ካጋጠሙን የስካሚንግ ችግሮች አንፃር ሁሉም ነገር ስካም ነው ብለን እንዳንወስድ ትክክለኛ ነገሮችም እንዳሉ የሚያሳይ በትክክል ሊያቀርብ የሚችል
ሰው ያስፈልገናል ብዬ ስለማስብ ነው። ስለዚህ ሁለቱም አይነት ኤክስትሪሞች ስላሉ እውነታም አለ፣ በሌላ በኩል ደግሞ ያንን አጋጣሚ ተጠቅሞ ደግሞ ሰዎችን ለማጭበርበር የሚንቀሳቀስ ሰው አለ። ስለዚህ ሪል የሆነውን ነገር እኔ ለማህበረሰቡ ለኛ የላይፍ ኢንሹራንስ ያስፈልጋል። አዎ ያስፈልጋል፣ ኦብቪየስሊ ያስፈልጋል። አሁን ሰዎች እንዲህ አይነት ነገሮች ሲያጋጥሟቸው ኦኬ ላይፍ ኢንሹራንስ በራሱ በቃ በጣም ስህተት እንደሆነ አድርገው እንዲወስዱት አልፈልግም። እንደዛ አይደለም፣ ግን ፐርሰናሊ የምንቀርባቸውን ሰዎች መለየት መቻል ያለብን መሆኑን ኮንሴፕቱ በራሱ ስህተት ሆኖ ሳይሆን ያንን አጋጣሚ ተጠቅሞ ወደ ሌላ ያልተገባ ጥቅም ያገኙ ሰዎች እንዳሉ ሊያሳይ የሚችል እንዳንቺ አይነት ሰዎች ያስፈልጉናል የሚለውን ነገር ለመናገር ነው። እጅግ በጣም ነው የማመሰግነው ጊዜ ወስደሽ ጥያቄዎችን ስለመለሽ ሐሳብ ስለተንሸራሸረ በጣም ደስ ብሎኛል። ቀደም ያልሽው ግን አንድ ነገር ሰዎች እንደዚህ ላይ በሚገቡበት ጊዜ በጣም የታዘብኩት እዛ ቤት አይ ቲንክ ወይ የራሱ አካውንት በሌላ ገብቶ ምናምን ይመስለኛል ጥያቄዎችን የሚጠይቀውና የሚጠይቃቸው ጥያቄዎች ሌላ ሰው ከታች የሚጽፋቸው ጥያቄዎች ራሱ መናገር የሚፈልጋቸው ነገሮች ናቸው። በጣም ሰርፕራይዝድ ሰዎች ሊያምኑ ይችሉ ይሆናል። እኔ ግን በቃ እሱ መናገር የሚፈልጋቸው ነገሮች እየተጻፉ ታያለሽ። ከዛ ልክ ፒክ ያደርገውና ያንን የተጻፈውን አንዴ ጠብቀኝ እዛ ነጥብ ላይ ይመጣል ሲል በጣም እስቃለሁና እንደዚህ አይነት በጣም በኤሌመንተሪ የሆኑ ግን በአደይንድ ግን ሰዎች ሊያጭበረብሩ የሚችሉ ነገሮች አሉ። በጣም አመሰግናለሁኝ የቲ። ብዙ የኛ ኮሚኒቲ አንደኛ በህይወት ዘመኑ ሊጠራበት የማይችለውን ስም ይሰጠዋል። ድርጅቱ ምን ጨነቀው? አይከፈልበት፣ እውቀት አይፈልግ። እውቀት የሚሸጠውን ወይም የሚሰጥልህን ዕቃ አያውቀውም። ስለዚህ አንተም አልጠየቅም። ስለዚህ የተመቻቸ ነገር ነው። በቃ ይሄ ማይኖሪቲውን ወይም ሰርተን ኮሚኒቲን ፋይናንሻሊ አዳክሙልን ተብሎ በአንድ በቃ ሰዎችን የማይወድ ይሄ የውጭውን ዜጋ የማይወድ ሰው የላከው እስኪመስል እኮ ድረስ ነው እንጂ ናስራልኝ ብሎ ቢልህም ከኔ ጋር እንድትሰራ ነው የምፈልገው፣ እንደዚህ ነው፣ አንተን ውጭ ሀገር ሌላ ስቴትም እንወስድሃለን፣ እናበልሃለን፣ እናጠጣሃለን ምናምን የሆነ ሰርቶለታል፣ ገንዘብ አግኝቷል፣ ገንዘብ አግኝታለች የሚባለውን ስም ለማትረፍ ነው። ከዚህ ቀደም እኔ ጋር እዚህ ቤት ውስጥ የመጣ ሰው ነበረ እና የመጣውና የተናገረው ምንድነው ከኛ ጋር አጅበህን ሂድ፣ ብዙ ሰው ኢትዮጵያኖችን ይዘው መጥተዋል፣ ብዙ ሜምበር አላቸው መባል እንፈልጋለን፣ ስንመለስ ወጪን በጠቅላላ ሪፈንድ እናደርጋለን ብለዋል። ከመጣው በኋላ አለ ለዛ ቲክቶክ ላይ ወደ ኋላ እየሄድክ ብትፈልገው 1 4 5 6 ወር ይሆነዋል። እና ተመልሼ እንትን ስል ቆይ እስቲ ዋናውን ሰው እናናገር ይላሉ። ወደ ዋናው ሲያስተላልፉ ሌላ ሰው መቼ ነው የምታመጣው ነው እንጂ የሚለው ያንን መናገሩን ረስቶታል አለ። የተናገሩት ከሚጠፋ የወለዱት ይጥፋ ይላል አይደል? የሀገራችን ሰው የፈለገውን ይናገራል ብዬ ነበር እንዴ ምናምን ብሎ ሊያንጓጥጥ ሁሉ ይችላል። እና በዛ ውስጥ የምትማረው ነገር የምትጨብጠው ነገር የለም። እንደዛ አይነት ነገር አንደኛ ለሁሉም ነገር ስጦታ ያስፈልገዋል። አሁን የምትሰራበትን አንዳንድ ጊዜ የምትሰራውን ነገር የማትወደው ከሆነ እንዲህ አይነት ምልክቶች አሉ። ስለዚህ ሙቭ ኦን መናገር እኮ ቀላል ነው። አንተ አሁን እኔ መኪና መካኒክ ነኝ ብለህ ብትለኝ አይ ከመኪና ይልቅ አውሮፕላን ሳይቀል አይቀርም ያበላል ሙቭ አድርግ ብለህ ሁለቱ ልዩነት ካላቸው ሊሆን አይችልም። አይ መካኒክነት ምን ያደርግልሃል? ነርስ እኮ ቀላል ነው፣ ወይም ዶክተሮች እኮ በጣም ወይም ሎየሮች እንደማለት ነው። ገባ? ፋይናንሻል ሰርቪስ ኢንዱስትሪ ቀላል ነው። the sky is the limit። አሜሪካን በሱ ነው ተጠፍጥፎ የተጋገረው ቢባል ተጠፍጥፎ ይጋገር እንጂ ሁሉም ሰው በቃ ፍቅርና ከሙያ ጋር ምግብ እንኳን ምለ ለምን ውሃት አንተከትክም ሻይ አደርገዋለሁ ይብለ የሻዩን መጠን የቅጠሉን መጠን ስታቀው ከሙያ ጋርና ከጥሩ ፍቅር ጋር ሲሆን ለጤና እንደሚስማማ አርገ ታረጋዋለህ እንጂ ጎመዘዘ ምን ያለ ብርጭቆ ላይ አርገው ሲኒ ላይ አርገ ጥቁር ሲኒ ላይ አርገ በኋላ ውስጥ ገብቶ ይድረስበት ብለ ሰውን ጨጓራ የሚያስነሳ ሻይ አትሰጠው። እና በጣም የሚገርም ነገር ነው የምናየውና ስለቃው ለመማር አያስፈልግም። ብቻ ዝም ብለህ ሄድና ስማግል አድርግ ነው። ለዚህ ነው ጥያቄ ሲጠይቅ የሚመልስ ሰው የለም።
ሰው ታመመ በቃ እነሱን ትንካሉ ከነሱ ጋር አዛው ተዋዋል የሚል መልስ ነው የሚሰጡ ሼም እንኳን የለም ያ ሰው በሚደርስበት ወይም በሚፈልገው ነገር ላይ ሲደውልልህ አንተ ነው የምታስተናግደው እና ጥያቄዎቹን በጠቅላላ የመመለስ ከድርጅቱ ጋር በሰላምም ይሁን አንገታቸውን አንቀ ማምጣት ያለብን የዛ የኤጀንቱ ኃላፊነት ነው አሁን ግን ምንድነው እንደ አንድ የሀብታም አሽከር ተቀጣሪ ሆኖ ሰው ራሱን ያያል የራሱን ህብረተሰብ እየበደለ ተገቢውን ሰርቪስ ሳያገኝ ተገቢውን ዕቃ ሳያገኝ ጥቅሙ ሳይጠበቅለት በግንኙነት ብቻ በተለያዩ በሚያስፈሩ ቃላቶች ተንበርክኮ ታገኘዋለህ ሶሉሽኑ መጥቷል ብዬ አስባለሁ በእውነት እንደዚህ ቁጭ ብሎ ሲያስተምር ሰው ተምሮ እንደመጠቀም ያለ ነገር የለም ያስፈራም ብዙ ነገር አለ በጣም ያቃሉ ከኛም በላይ እዚህ ሀገር ኖረዋል አንደርስታንድ ያደርጋሉ ብለን ምድር ሰው ከሰው ይለያያልና በአንደርስታንዲንግ ከኛ ፊት ቀድሞ የገቡ አንዳንድ ሰዎች ከነሱ ቋይተን ደግሞ የከሌ መረጣውን መርጣለን ብለ ስትጠይቃቸው እሱ እኮ ፌክ ነው ጉድ ሰራኝ እኮ ብሎ ይሉሻል ከአመታት ከ3 አመት ምናምን በኋላ አንቺ እኮ በቃ ጥሩ ሄደዋል እነሱ እንግዲህ ያውስ ከነሱ ጋር ፎሎ ላርግ ስትይ የሆነ ቀን ድንገት ካፋቸው ይወጣል እንጂ በፍጹም ደግሞ አይነግሩሽም እና አንደኛ ነገር በዚህ ውስጥ መናገር መፈልገው ሰዎች የሆነ ስህተት ነገር ላይ ሲወድቁ እርስ በርስ ኢንፎርሜሽን ቢሰጣጡ ሌላኛው ሰው ሄዶ እዛ ውስጥ እንዳይጠልቅ እንዳይጎዳ ቶሎ ብለው አዌርነሱን ቢሰጣጡ እኔ በጣም በእውነት በዚህ ቦታ ላይ አደራምለው በተለይ ለህዝባችን እንደ አይነት ነገር አለና ካሰባችሁበት ምንድነው ሰዎች አንደኛ ቀደም እንዳልሽው አይናገሩም ችግራቸውን እንደኔው ወድቆ ይቀመሰው ይልሻል ወይም ደግሞ በአፉ ሞልቶ ባይልሽው ፌለሪቲውን መቀበል አንቻልም በቃ የሚሞክር ሰው ነው ፌል የሚያደርገው ብሎ ሊል ይችላል እንጂ ለምን ወደቅኩ ብለሽ አትይም ያው ዓለም የብዙ ነገሮችና የብዙ አይነት ሰዎች ስብስብ ስለሆኑ ግን ባለ እምነታቸው አለ በአብዛኛው ደግሞ በዘመዶቻቸው ነው ይግፍ የሚሰራው ዘመዶቻቸው ናቸው በገንዘብ ይሸጧቸው እና ምን ማለት ይችላል ለምሳሌ የተለያየ ነገር ሸዋሸዋ ሲሰራ ራሴ ይሄንን ቃላቱን ራሱ ላስቴር ነው የተማርኩት ብዙ ሰው ሸዋሸዋ ስለተደረገ ቴሌቪዥን ላይ ይዣቸው መጣው ምናምን 1-2-3 ሰዎች ምናምን ፕሮግራም ላይ እና የተወሰነ ነገር አድርገዋል አንዳንዱም ነው አካባቢው ላይ ያለው ፎልደሩን እያያዘ ካሁን አንቺ እንደተባልሽው የኮጉድ ሰርቶኛል እና የሚለው ነገር ይጋጫል እርስ በርሱ ከቤተሰቡና ያንን ነገር ካጭበረበረው ሰው ጋር ስለማይናገር ግን አዳዲስ ቪክቲሞች አሉ ከትላንት ወዲያ እየተማገዱ ያሉ አሻራ አሜሪካ የሚል የተለያዩ ሰዎችም ስነ ጽሁፍ ልከው ሰርተው ልከዋል ለኔ ለቴሌቪዥን ፕሮግራም ላይ አቅርቤዋለሁ እኔም ራሴ አቅርቤያለሁ አሻራ አሜሪካ በሚል ምናምን እንግዲህ እንደሰማችሁት ነው ብዙ የተለያዩ ነገሮች በሰው ልጆች ህይወት ላይ ይከሰታልና እነዚህ ሁሉ ነገሮች ሲከሰቱ የመጀመሪያው ቪዲዮ ላይ እንደሰማችሁት እንግዲህ ሰዎች በብዙ ትርክት የተሞላ ነው ማአት ድራማ ነው ያለው እዚህ ጋር ጥያቄ ተሰጥቶ ተገብቶ ያንን የተነገረውን ስክሪፕት የሚናገርና ለዛ መልስ የሚሰጥ ሰው የተዘጋጀበት አለ ዛሬ ላይ ቪወር ሰዎች ይገዛሉ የተለያየ አይነት ከቴክኖሎጂ ጋር የተያያዘ ድራማ ስላለ በዛ ውስጥ ኢኖሰንት የሆኑ ሂሬንዴር አዲስ የሆኑ ሰዎች ገብተው ጆሯቸው ላይ እንትናኮ ህይወት የተቀየረ እንደዚህ ሆነ ብሎ እንደ እምነት ቤት ምስክርነት ሲሰጥ የተለያየ ነገር ሃኒም ልቀየር ነው የመጣሁት አሜሪካን ብሎ ለብዙዎች መጠመጃ ሆኖ እዛ ላይ ተደፍቀው ይገኛሉ ያ ደግሞ ገብተውም ተደፍቀው ደግሞ የሆነ ችግር ገንዘብም ይሁን ጊዜም ይሁን አጥተው ከዘመዶቻቸውም ጋር ተጋጭተው ከሆነ ለሌላው ሰው ንገሩ ነው የምትለው ሌላኛው እህታችን ደግሞ ስለዚህ ያንን ማድረግ ይችላሉ ሲባል ፈሪያ እግዚአብሔር የለም ግን እንደዚህ ያሉ ደግሞ ከባድ በዓሎችን ዋጋ ተከፍሎልናልና እኔ የክርስቶስ ልጅ ነኝ ብሎ ደግሞ እኩል የሚቆርስ ሰው ደግሞ ታያላችሁና ሁለቱ የሚጋጩ ነገሮች ናቸው ስለዚህ የሰው ልጅ ራሱ ነው ነቅቶ ራሱን ሊያስተካክል የሚችለው እንጂ በጣም ብዙ አይነት ነገሮች አሉ እነዚህ ሁሉ እንግዲህ ከ2-3 አመት በኋላ አያ ነገር እኮ ሸዋሸዋ ሆኖ ተበልቼ ጠቅላላውኑ ዳር ላይ ነኝ ያለሁት ጉድሆኛለሁ ብሎ የሚለው ሰው በምን ምክንያት ነው የሚናገረው ሲባል ድንገት አምልጦት ነው እንጂ የሚወጣው ሳውንድ ለመጠበቅ አይደለም ግን ዋጋ ተከፍሎልናል ብለን ምንል ከሆነ ፈጣሪን ቤታችን ጠርተን ቡና ጠጣና ሻይ ጠጣ ናስቲ የጸበል ጻድቅ ቀመስ አይደለም
ለሌላው የሰው ልጅና ትውልድ መልካም ነገር በማድረግ ፈጣሪን እናስደስተዋለን ብለው መምህራኖች ሲናገሩ እንሰማለን በመንፈሳዊ ቤቶቹ ስለዚህ ምን ያረጋነ የሰው ልጅ ሲባል ጭራሽ በጣም የሚገርሙ ነገሮችን እናያለንና በዚህ በሚቀጥለው ስላይድ ላይ ለምሳሌ ታማኝነትን ከዝና ጋር ምንድነው እንዴት ነው የምታገናኙት ሲባል ባለፈው ሳምንት ቢሮ ውስጥ እዚህ አካባቢያችን ላይ በተለያየ ቦታ ላይ ቡና በማፍላትና ሰዎችን በማቅረብ ቡናዎቿን የምትሸጥ ራሄል የምትባል እህታችን አለችና እሷ በአጋጣሚ ቢሮ መጣ እነዛን ነገሮች አይተን ነበርና እሷ ለምሳሌ በዛ ቡናውን በማፍላት እጅግ በጣም ጥሩ ውጤት አምጥታለች ግን ራሄል በጣም ጥሩ ውጤት አምጥታ የምትወደውን ሰርታ ምላስ የማይጠመዝዝ ቆንጆ የሆነ ቡና ታጠጣለች ተብሎ ሌላው ሁሉ ተነስቶ አላየም እንደ ራሄል እኮ ትላንትና እዚህ ጋር ነበርች ዛሬ እዚህ ጋር ና ብሎ ቢል ያ ከውስጧ የእግዚአብሔር ስጦታዋ ሆኖ የሰራችበት ነገር እንጂ የሷን ዝና አይቶ ሌላ ሰው ደግሞ ተነስቼ ላፍላ ሲል ወይ ያረረ ይሆናል ወይ የቀጠነ ይሆናል ልክ ላይ መጣ ይችላል ለምን ያለ ስጦታው ሰው አይቶ ነው ያንን ነገር የሚያረጋው አንዱ ዝናን በሚመለከት ጃምፕ የሚያረጋው ሌላ ነው ሌላው ደግሞ ዝናውን የኖረበትን ነገር የሚያቆሽሽ ነገር ያንን ኦሬዲ አሳልፎ የሰጠ ሰው ደግሞ ታያላችሁ የከሌኮ ዶክተር ከሌ ሚስትናት ወይም ዶክተር ከሌ ናቸው ሲባል እዛ ድረስ ተምረው አንቱ የተባሉበትን ነገር እንደገና ባጭበርባሪነት ወይም ደግሞ አውቀው ከሆነ የሚያደርጉት በእነዚህ አይነት ነገሮች ውስጥ ለመጠራት ራሱ ምንም ቅር ማይለው ከሆነ በጣም ከባድ ነው ከሊት ነች እኮ ሆስፒታል ነው የምትሰራው ከሌኮ ነው የከሌ አርቲስት አክቲቪስት የተለያየ ዚፕ ኮድ ውስጥ የሚኖሩ ዝነኛ ሰዎች ብሎ ሲል what's the relationship ምንም irrelevant የሆነው ነገር የሰው ልጅ ከዛ ጋር አጣምሮ ሲያየው በጣም አስደንጋጭ ሆኖ እናያየዋለን የደረስንበትን ደግሞ የውቀት ደረጃ እሱን በመናይበት ጊዜ ያንዳንዱ ለምሳሌ ጉጉት አለው እንደዚህ ተብለ ተጠራለህ ብሎ ሲለው በምን እዛ ጋር ደረሰ ብላችሁ ስታዩት ቤዚካሊ እስማግል አድርጎ ሰዎችን ደርድሮ 1000 ሰው አንድ ሰው ቢደረደር የፈለገውን የከፍታ ስም ሊጠራ ይችላል ስለዚህ የስም መጥራው ከሆነ ያስጨነቀው 1000 ሰዎችን ባይኩክ ኦር ክሩክ አምጥቶ ከስሩ መደርደር አለበት ማለት ነው እንግዲህ ስለ ፒራሚድ ስለሆነ የምናወራውና ያ የሰዎች ብዛት ለዛ ሰው የሚሰጠው ሰዓት የሚሰጠው ልብስ የሚሰጠው ዝና የሚሰጠው የገንዘብ መጠን ካለ በእነዛ ነገሮች ውስጥ ተጠምዶ የገዛ ህብረተሰቡን ሲያጠምድና ያለንና እነዚህ ሁሉ ነገሮች እንዴት ነው ህብረተሰብ እንደ ማይኖሪቲ አንዱ ፈሪሃ እግዚአብሔር ኖሮት ለህዝቡ የሚሳቀቅ የሚጨነቅ ሌላኛው ደግሞ አዋቂ ለመሆን መጀመሪያ አይምሮን ከፈት አድርጎ በጥያቄ ውስጥ የተሞላ ነገር አድርጎ ከዛ በኋላ ወደ ጥያቄው በሚሄድበት ጊዜ እንዲህ ተነስቶ እግዚአብሔርን ባለ መፍራት ገንዘብን አትኩሮ ዝናን ፈልጎ ሊመታ የሚፈልገውን ሰው ራሱ ማስቆም የሚችለው አይምሮን በመመገብ ነው ስለዚህ እንደሚጎዳ የሚያውቁም ሰዎች ደግሞ አሉ እሱም በመናይበት ጊዜ ከቴክሳስ ከዲፓርትመንት ኦፍ ኢንሹራንስ የመጣው ደብዳቤ ሄንን ብታዩ የአንድ እህታችን ነው ላለፈው 3 ወር ከዛም ለለ ቢት ኦቨር 3 months በተለያዩ ሁኔታዎች ላይ ሳግዛት ነበር ይሄ በፒራሚድ የገዛችው ነገር ሊቪንግ ቤኔፊት አለው እና አንዳንድ ችግሮች ሲያጋጥሙሽ 24% ታገኛለሽ በየአመቱ ምንም ችግር የለም የሚል ነው አንዳንዱ እንደው እንቅፋት ሲመታውም እንደሚያገኝ አድርጎ የተነገረለት አለ እንደምታዩት ባለፈው ሳምንት ውስጥ የመጣ ኤፕሪል 9 2025 ነውና ያንን በመናይበት ጊዜ ይሄ ጠቅላላ እዚህ ደብዳቤው ላይ የተጻፈውን ነገር በመናይበት ጊዜ ቀጣይም ፔጅ አለው ይቺ ሰው እና ኢንሹራንስ ካምፓኒው በስምምነት ያደረጉት ነገር ስለሆነ እንግዲህ ኢንሹራንስ ኮሚሽኑ ለህዝብ የቆመ ነው እዛ ወረቀት ላይ የተጻፈ ነገር ኖሮ አንድ ተገልጋይ ባይከፈል እዚህ ላይ ተጽፏልና ይሄንን ነገር ሰጣለው ብለህ ነው እሷም ደግሞ ይሄንን እቀበላለሁ ብላ ነው የፈረመችው የሚለውን ሁለቱን አገናኝቶ ስተት ካለ የሚፈርድ የመሐከል ዳኛ ማለት ነው ቤታችንን ገዝተን አንከፍልም ብንል በእኛና በሞርጌጅ ካምፓኒው መሃል የትራስቲው እንዳለ ማለት ነው መሃል ላይ ወደ ፎርክሎዠር ወደ ተለያዩ ክሶች የሚያቀርበን አንድ ዳኛ እንዳለው በኢንሹራንስም ደግሞ ኢንሹራንስ ኢንዱስትሪውንና የተጠቃሚው መሐከል ላይ የቆመው ያንዳንዱ በስቴት ውስጥ ያለ ኢንሹራንስ ኮሚሽን ነው ስለዚህ ተገቢውን ጥያቄ አልመለሳችሁልንም ብለው ብዙ አፋጣው ይዘው ምን ብለው መጨረሻ ላይ ግን ይሄ ደብዳቤ ነው የመጣውና ይሄንን ደብዳቤ ጀስቲፋይ አድርጉልን ብለን ጠበቃም በመሐሉ ስላለ የተቀጠረ ሁለቱንም አንድ ላይ አድርገን ስንል ጠበቃው ኢሚዲየትሊ ነው አይቶት ይሄ ሊከፍልሽ አይችልም አይተሻል ከ9 እስከ 12 ገጽ የተጻፈውን ከዛ በፊት ያለው ገጽ 24% ይሰጥሻልን ቢል ከዚህ በኋላ ያለው
የማያሰጥሽ ነውና ይሄንን መሞት ነው ያለብሽ እንጂ በዚህ አሁን በተጻፈው ሁኔታ ሊቪንግ ቤኔፊት አለውም ቢል አንዱ ስቴትመንት ሌላኛውን ኦቨርራይድ ስለሚያደርገው አይከፈልም የሚለውን ነገር ሲናገር እንዴት ሊሆን ይችላል የሚለውን በመጠራጠር ወደ ኢንሹራንስ ኮሚሽኑ ነው ሄድ ነው ማለት ነው። ስለዚህ እነዚህ ነገሮች በሁለቱም በኩል ተሄዶ ምን ያህል ሰው ነው the same ደብዳቤ ሊመጣለት የሚችል ምን ያህል ሰው ነው አለኝ ያለው ነገር ሲከፈት ባዶ ሊሆን የሚችለው የሚለው ነገር ስታዩ ቁልጭ ያለ ነው። ይሄ በማስረጃ የምናየው ነው። የቴክሳስ ኢንሹራንስ ኮሚሽን ብቻ ሳይሆን የቨርጂኒያ ይሁን የዲሲ ውስጥ ያለ ይሁን ዳላስ ያለው ይሁን ወይም ደግሞ ቺካጎ ያለው ይሁን ካሊፎርኒያ ያለው ሁሉ እያንዳንዱ የኢንሹራንስ ኢንዱስትሪው የሚያልፍበት የሚጓዝበት መንገድ ኢንሹራንስ ካምፓኒውና ተጠቃሚው በተዋዋሉበት ነው። ስለዚህ ሰዎች የሚያውቁ ሰዎች አሉ በየምላችሁ ይሄንን ኬዝ እኔ ከመቀበሌ በፊት ከዚች ሴት የሸጠላትን ሰው አነጋግራለች። የሸጠላት ሰው እኔ ምንም ነገር እነሱ ከወሰኑት ውጪ ከዛ ውጪ አንድ ስቴትመንትም ጽፌ ፎቀቅ ማለት አልችልም። በዛ ላይ አላቀውም እንዴት እንደሆነ ፕሮሰሱ። ስለዚህ ስትሸጡልን እንትና ተቃጥሎ እንትና ሞቶ እንትና ካንሰር ይዞት ተብሎ ያ ሁሉ የተነገረው ትርክት እነዛ በካንሰር የሞቱት የተቃጠሉት የተገለበጡት ሰዎች በምን እንዳለፉ ማን ነው ያሳለፋቸው በዛ ፕሮሰስና ተጠቅመው እንዲወጣው ምናምን የምትሉት ነገር የታለ ነው። እንግዲህ ይሄ ለማማለያ የሰው ልጆችን ለማጥመጃ የሚወረወሩ የፍርሃት ስቶሪዎችና ያልተጨበጠ በእኛ ኮሚኒቲ ውስጥ ያልተደረጉ ነገሮች አገኘት ጨበጠ ተብሎ የሚነገር ነገር አለና እነዛ ነገሮች አሁን በእውነት ሰዎች መታመም መቸገር ሲጀምሩ እነዚህን አይነት ነገሮች እኛ ደርሶብን አያውቅም እኔ አላቅም የሚል ሰው በዛ። ስለዚህ እነዚህ አይነት ነገሮችን ስታዩ ይሄ ማስረጃ ነው፣ የመንግስት ደብዳቤ ነው። እዛ ላይ ያለው ነገር ምንድነው ያዛችሁት? ያ ሲባል መጀመሪያ ላይ የሰማችሁት ቪዲዮ ኢንሹራንስ መጥፎ ነው ብላችሁ እንድታዩት አያስፈልግም። ኢንሹራንስ በአሜሪካ ነገር በጣም ይጠቅማል አለ። አብሶሉትሊ ይጠቅማል። አንዳንድ ጊዜ ሰዎች ይዘው የሚፈመጡት ፎልደር በሙሉ ቢሮአችን አንድ አይነት ነው በፒራሚድ ይዘውት የመጡትና ያንን አንዳንድ ጊዜ አበሾች ከወጡ በኋላ ፈረንጆች በዚህ በአመት ከ6 እስከ 10 ጊዜ ማስተምራቸው የሚገቡ ከሆነ በተራው ማለት ነው በስኬጁሉ ይቅርታ ጠይቂያቸው እስኪ ይሄንን ፎልደር ይውና ንገሯት ለዚች ለልጅ ምናምን ላለውና ማን ይሰጠሽ ምናምን ብሎ የተለያዩ ነገሮች ያስረዳሉ። ለምን እንደሆነ ይሄ ነገር እዚህ ውስጥ ጉዳት ነገር እንዳለው ለምን እንደሆነ ያስረዷቸዋል። ስለዚህ ሰዎች የትኛውንም ፎልደር አገላብጠው በውስጡ ነገ ይሄን አይነት ደብዳቤ ይመጣሉ ሲባል ካክስቶቻችሁ ካጎቶቻችሁ ከቤተክርስቲያን ሜምበሮቻችሁ በተለያየ ቦታ በፍርሃትና በማማለያ ጎን የገዛችሁት እጣፋንታችሁ በህመም ጊዜ ተመሳሳይ ደብዳቤ ነው የሚመጣው። ምክንያቱም ቶታሊ ዋን ዌይ ስትሪት ላይ ነው ያላችሁት። ልክ እንደ ሪል ስቴት የቢልደር ኮንትራክት ዋን ዌይ ስትሪት ነው። ለገጁ ሳይሆን ሪልተር ከሌላችሁ ብዙ ጊዜ ዋን ዌይ ነው የተጻፈው። በቃ እንደዚህ እንደ ሪሴል ቤት አንዱ የኖረበትን ቤት ለሌላው ሲሸጥ እኩል ሁለቱንም የሚያስተናግድ በተለያየ ጊዜ ከፍርድ ቤት በሚመጡት ነገሮች ኮንትራታችን በአመት ውስጥ ከአንድ ጊዜ በላይ ይታደሳል። የዚህኛውንም ነገር የኮንትራት ግን የቢልደርን ስታዩት ደግሞ ዋን ዌይ ስትሪት ነው። የራሳቸው ሪልተር አላቸው፣ የራሳቸው ቢልደር አላቸው፣ የራሳቸው ኮንትራክተር አላቸው። አንዳንድ ጊዜ እንደውም ሰዎች የተጠቀሙ መስሏቸው ይሄንን እኮ የምትጠቀምበትን ለሪልተር የምከፈለውን እዚሁ ስላስገባልህ ይችላልው ብሎ ሲለው ያገጁ የተጠቀመ መስሎት የሚያደርጉት ነገር አለ። ግን የሚከፍለው ቢልደሩ ከሆነ ከኛ ኪስ እስካልወጣ ድረስ እነዚህ ይሄ ዋን ዌይ ስትሪት ላይ ያስገብቶ ዩተርን የሌለበት ቦታ ጋር ሊቀረቀርና አጌንስት ዘ ወል ሊያስቀምጥ የሚችለውን ህጋዊ ጽሁፎች ሊከራከር የሚችለው ያ ባለሙያው ነው። ስለዚህ የሚያውቁ ሰዎችም አሉ ብላችሁ በእርግጠኛነት ይችል ልጅ ለምሳሌ እሷ እንደዚህ አይነት ሁኔታ ላይ 3 አክቲቪቲ ኦፍ ዴይሊ ሊቪንግ ዋን 3ቱን ከ6ቱ ሉዝ አድርጋ ዊልቸር ላይ ተቀመጠች ህፃናት ልጆች እናት ነችና ወረቀቱ ምን ይላል? ሁለቱን አክቲቪቲ ኦፍ ዴይሊ ሊቪንግ ከ6ቱ ሉዝ ካደረገ አንድ ሰው 24% ኦፍ ዘ ዴት ቤኔፊት በየአመቱ ለ4 አመት ከ2 ወር ይወስዳል የሚለው በመላው ኢንሹራንስ ካምፓኒ ውስጥ ሲኖር ግን ፎሎዊንግ ዳት ስቴትመንት ምን መጣ የሚለው ነገር ሰዎች ባለመረዳታቸው ኦልሞስት 100% ሲሚመጣው ሰው በሙሉ በቃ ለነዚህ ኮሚኒቲዎች ለነዚህ አይነት ሰዎች ይሄንን ማን ነው ወስዶ ሊሰጥልን የሚችል ተብሎ የተመረጠ ሰው እስኪመስል ድረስ የሌለውን አለ። እንደውም አንደኛው ሰውዬ አሁን ቅርብ ጊዜ በተለያዩ ሳይቶች ላይ 24 ወር ለሞት ከቀረ ይላል ወረቀቱ ግን 12 ወር ለሞት ከቀረው በካንሰር ገንዘብ መጠየቅ ይችላል ይላልና የሌሎች ድርጅቶችን ትርክት ሁሉ የሚናገሩ ሰዎች አሉና በምን ምክንያት ነው ይሄ ነገር ስል በቃ እኔ ያመንኩት እንዲያለኝ ያመንኳት ምናምን ይላሉና
አንዳንዶቹ በማጣታቸው ላይ በተለይ ከባድ ስራ ሰርተው ላባቸውን ጠብ አድርገው ይገኛል ተብሎ ትልቅ ነገር ነገራቸው የገቡ ሰዎች አቅጣጫቸው በጣም መጥፎ ስለሆነ ከገንዘብ ጋር የመጣ ነገር ከወንድሞቻቸው ከእህቶቻቸው ጋር በከፍተኛ ሁኔታ ወዳልተፈለገ አቅጣጫ ሊወስዳቸው ይችላል በንዴት የሚናገሩትን ነገር ስናይ እንደውም አንድ ወዳጄ ለሆነ ደውዬ እነከሌ የምታውቃቸው ከሆነ አቅጣጫው ያምርምና ይሄ ነገር ጥሩ ነገር ላይ አይደርስም ሰዎች ደክሞ ያመጡትን ገንዘብ ነው በስመ ላይፍ ኢንሹራንስ ቁማር እየተሰራባቸው ያለውና ማማረጥ የለም ምን የለም ያንኑ ብቻ አንድ ነገር ይሄ ነው በቤስት ብዬ ያመጣሁል ብሎ ሲል ያ ሰው እቺ ልጅ ያደረሰችበትን የወደቀችበትን 100% ነው ምላችሁ 1000% ያውቃል እንደውም ከሷ ጋር እየተነጋገረ ስልኩን መዝጋቱን ረስቶት ሌላ ቪክቲም ያመቻቻል ያ ምንድነው የሚባለው ይደለላል ሌላን ሰው ደሞ እዛ ውስጥ ለመቀርቀር ማለት ነውና ሰዎች ይሄንን አይነት በዓል እናከብራለን ብለን ስንል ብዙዎቹ በአሁኑ ሰዓት ነቅተዋል ግን ቢነቁም ደሞ ያልነቁና ደሞ ያልሰሙ ብዙ አይነት ኮኔክሽን የሌላቸው በስራ የተወጠሩ ወገኖቻችን ደሞ አዳዲስ ቪክቲሞች በየቀኑ በእንደዚህ ሁኔታ ላይ አለ ያሉት ነገ የለም የሚባለው ነገር ጋር እንደሚያመጣቸው የሚታይ ነው ብዙ ጊዜ እንትና ውሸት ነው በዚህ ነው ምናምን ማአት ነገር ነው ተመልሶ እዛው ሲሄድ እንደውም ይመታዋል በሌላ አይነት ስቴትመንት እንደገና እመነኝ እኔ ይሄን ያህል ጊዜ ነው የሰራሁት ምናምን የሚሉ ሰዎች ሁሉ እንዳሉ ስንሰማ 30 አመት ነው ስራ የሰራሁት የሚልም ሰው ብቅ እንዳለ ሰማንና ሪሊ አልኩኝ የሁላችንም ላይሰንስ ፐብሊክ ሬኮርድ ነው ስለዚህ ፑል አደረኩኝና በል ይሄን ያህል ጊዜ ነው ብዬ አውጥቼ ላኩለት ማለት ነውና አንዳንድ ጊዜ ሰዎች ፐብሊክ ሬኮርድ ነው ተብለው ማያውቁት ስለሚመስል ሰዎች መዋሸትም ልክ አለው አንደኛ እንዴት ነው የሚያስንቅና ሰው በሰው ዘንድ ጥላቻ የሚያመጣ ብቻ ሳይሆን ከፍተኛ ግጭቶችን ማንጠረጥረውና ማንጠብቀው ግጭት ላይ ሊያመጣ ይችላል ገንዘብን የሰው ልጅ ነው እንጂ የሚያመጣው ገንዘብ የሰውን ልጅ ሊያመጣ እንደማይችል ማሰብና ማስተዋል ያስፈልጋል ስለዚህ እነዚህን አይነት ነገሮች ስናይ እጅግ አይምሮን የሚነካና ከባድ ሁኔታ ላይ እንደ ህብረተሰብ አለን ስለዚህ እነዚህ ነገሮች በመናይበት ጊዜ እንግዲህ የሚቀጥለውን ስላይድ ስናይ ቀንበር ሰባሪ መሆን እያንዳንዱ ሰው ቀንበር ሰባሪ መሆን አለበት ለማን ሲል ለራሱ ሲል ነው ቀንበር ሰባሪ የሚሆነው ያ ቀንበሩ ምንድነው ቀንበሩ ዝና እንደውም ስልጣን ሁሉ ጠራብኝና እንዴ የምን ስልጣን ነው የምትጠራብኝ ይሄንን ነገር እኮ በግፍ ማአት ሰዎች ሰብስበ ብዙዎችን መጫወቻ ካደረክ በኋላ በገንዘብም በዝናም ልትሄድ የምትችልበት የፒራሚድ አሰራር ብዙ ጊዜ የሰውን ሰብዕናና ማንነት የሞራል ልዕልና ጠቅልሎ እንደው ወደ ትራሽ ውስጥ የሚያስገባ ስለሆነ ለማንነቱና ለሰብዕናው ግድ የሌለው ሰው ከሆነ ሰዎችን በማንኛውም አይነት መንገድ አጥምዶ እዛ ደረጃ ላይ ሊደርስ ይችላል እንጂ እነዚህኮ በእውቀትና በትምህርት የመጡ አይደሉምና ይሄንን ነገር አሁን ደግመህ ስታወራው ለራስህ የሚመች ከሆነ ማውራት ይችላል ግን እኔ እንደዛ አይነቱን ነገር ልገዛው አልችልም አልኩት ስለዚህ ይሄንን በመናይበት ጊዜ ብሬኪንግ ዘ ቼን ቀንበር ሰባሪ ምን ሆኖ በቃ የሰው ልጆች ለሚያምኑት ፈጣሪ ምን ያህል ፍርሃትና ደሞ መገዛት እንዳለ ስናየው በህብረተሰባችን ውስጥ በጠቅላላ እምነት ምንም አይነት ነገርን አላምንም ራሴን ነኝ የዘራሁት ወይም ከዛፍ ላይ የተቆረጥኩት የማለትን ያህል ድፍረት ይታያል በሰው ልጆች ላይ ስለዚህ የሰው ልጅ የዘራውን ያጭዳል የሚለው ዝም ብሎ በመናገር ሳይሆን አደጋው በጣም የከፋ እንደሚሆን አመላካች ከሰዎች ለፍተው ያመጡ ገንዘብ ሲጠፋባቸው በንዴት የሚናገሩት ነገር እጅግ አስፈሪ ነው የሚሆነው ስለዚህ እየሰማ ነው ያለው ነገር ደስ አይልም ከታየ በኋላ ሲናደዱና እንደውም አንደኛው ብዙ ከባድ ቃላቶች ከተናገረ በኋላ በመጥፋቱ የተነሳ ገንዘቡን አንደኛ ካሽ ቫልዩ አኩሙሌሽን ቴስት የሚለው ነውና ሲባት ለሌጋሲ ስለሆነ የሚሰራው ከዚህ ውስጥ እኮ ገንዘብ አወጣለሁ ካልክ ታክስ ትከፍላለህ ስለው አይ እኔኮ ታክስ አትከፍልም ብሎኛል አሁን ከቃው ባለቤቶች ጋር ሳይሆን ሰዎች ሙግት ያያዙት ታክስ አትከፍልም ብሎኛል ማን አበበ ከበደ አስቴር ተሰማ የፈለገው ያበሻ ስም ይጠራል እና እነዛን ነገሮች ጠርቶ እነዚህ ሰዎች ኢንክሉዲንግ ማይሰልፍ እነዚህ ነገሮች ፕሮዳክቶች ጠፍጥፈን የሰራናቸው አይደለንም እያንዳንዱ ፕሮዳክት ያዋጣኛል ባለው ሁኔታ ዘርግቶታል ሌሎች ቦታ ራሱ ይሄ እንደዚህ አይነት ግፍ የሚሰራ ከሆነ ቶታሊ ይሄ ስራ ስብዕና ላለው ሰው አይሆንም ማለት ነው በሚል ከ10 በላይ ድርጅቶችን ደውዬ ጠይቄ ነበርና እንዲህ አይነት ነገር ገጥሟል ኮሚሽኑም ይሄን ነው የሚለው ጠበቃም ይሄን ነው የሚለው እነዚህ ፔጆች እንደዚህ ይላሉ ከዛ በፊት ያለው ፔጅ ይሄን ይላል ምናምን ስል የራሳቸውን ካልኩሌሽንም ይሁን የአንደርራይቲንግ ጋይድላይናቸውን ከ10 በላይ ሆኑ ካምፓኒዎች ላኩ ምክንያቱም
ማንንም ሰው ቢሆን በተለይ ሰብእና ያለው ሰው አይፈልግም እንደዚህ አይነት ነገር ግፍ በሰው ላይ ሰርቶ እንኳንስ ስልኩን ክፍት አድርጎ ሌላ ሰው ለማጥመድ ማነጋገር አይደለም በጠቅላላ ሻክ የሚያደርግና ፍሪዝ የሚያደርግ ነገር ውስጥ ነው እኔ ለ3 ወር የተጓዝኩበት ስለነበረ በጠበቃውም በኩል በኮሚሽኑም በኩልና እነዚህ ነገሮች እንደመልሶ ነው ሲመጡ እጅግ አሳሳቢ ነገር ስለሆነ እንዴት ነው በሚባልበት ጊዜ የኛ እንዲ ነው እችን ሴት እንዴት ነው 3ቱን ከ6ቱ አክቲቪቲ ኦፍ ዴይሊ ሊቪንግ አታ እንዴት ነው ልታዩት የምትችሉት ይሄንን ስል ከ5% ማለት እሷ ካላት ከ50,000 እስከ 250,000 ድረስ መቀበል ትችላለች በየአመቱ ማለት ነውና እነዚህን አይነቶች በዚህ ጋፕ ውስጥ የሚገባት ሰው ናት እንጂ ዞርባ የምትባል አይደለችም ስለዚህ እያንዳንዱ ድርጅት ምን አለው ክሌም ስታደርጉ ፍሎር አለው ምንም ነገር ዜሮ የሚለውን ነገር አንዳንድ ድርጅት $500 ሰጣል ይላል አንዳንድ ድርጅት $300 ሰጣለው ብሏል ይሄ ነው የመጨረሻው ፍሎሩ ማለት ነው ክሌሙን አይተው ሳይሆን አሳዝነኛል አይነት ነገር ነው እንጂ ክሌሙ የሚያሰጠው በሐኪሙ ማስረጃ ምክንያት ነው ይላል እና እዚች እህታችንን ስናይ እነዚህን አክቲቪቲ ኦፍ ዴይሊ ሊቪንግ የሚባሉትን 3 ነገሮች ስለጎደለባት ዊልቸር ላይ ቁጭ ስላለች ሐኪሟ ከኢትዮጵያ ሁሉ ቤተሰብ አምጥታ እርዳታ እንድታገኝ ያንን ደብዳቤ ለአሜሪካን ኤምባሲ ሁሉ የተጻፈላት ናት እነዚህ ሁሉ ሰነዶች እንግዲህ ገብተዋል ምን ያህል ሲቪርሊ የተያዘች ሰው እንደሆነች በህመም የምትወስዳቸው ላይፍ ታይም የሆኑ መድኃኒቶች እስካለች ድረስ የክብደቱ ራሱ የመድኃኒቱ በዛ ምክንያት የሚመጡት ስሜቶች ምናምን እነዚህን ሁሉ ነገሮች አስገብተናል ማለት ነው ያው እሷ ይሄንን በሚል እየተመካከረ ማለት ነውና ይሄ ሁሉ ነገር ገብቶ አንዳንድ ጊዜ የዚችን ልጅ ህይወት በማይበት ጊዜ ሰው የኢንሹራንስን ቫልዩና ጣም ሊያሳጣው ይችላል ግን ሪሊ ኢንሹራንስ አይጠቅምም ይጠቅማል የሰው ልጆች ግን እያዩ ቢጠቀሙበት ነው እንጂ ከዚህ ቀደም ስጦታ እዚህ መጣ የመሰከረችው ነገር ነበረ ከ3 ወር ከ4 ወር በፊት ማለት ነውና የሷ ለምሳሌ 4 ወር ቢያከራከርም በሐኪሙ ማስረጃ ምክንያቱም ሰላማዊ ሰው ነች እቺ ጉንፋን ከያዘው ብዙም አትለይም አይነት ነገር ብሎ ስላለ በዛ ምክንያት ጤነኛ ነሽና በዚህ ከፍለን አናቅም የሚል ነው ግን ያለፈችባቸው ፕሮሲጀሮች በጣም ከባድ ስለነበሩ ተመሳሳይ ፕሮሲጀር ያለው ሰው አምጡና ሁለቱን ታማሚዎች ኮምፔር እናረጋለን እንጂ ይሄ ስምጠምዘዝ በማለቱ ከሐኪሙ ከምናምኑ ሊሆን ይችላል እንጂ ኤቭሪ ፕሮሲጀር ሌላው ሰው በሚያልፍበት ካለፈን ለምን የሚለው ነገር 4 ወር አጓቶን ነበርና ባለፈው 10 አመት ውስጥ 4 ሰዎች እክል አጋጥሟቸው አንድ አሜሪካዊ አንድ ኢትዮጵያዊ ከዚህ ዓለም በሞት ተለይተዋል 2 ሰዎች ደግሞ ታመው በህይወት አሉ እስካሁን ድረስና ተከፍሏቸዋል ስለዚህ አልፌበታለሁ በፕሮሲጀሩ እንደሚከፍሉ አውቃለሁ ግን እነማን ይከፍላሉ እነማን አይከፍሉም የሚለውን ደግሞ ትሩ ታይም እንደዚህ ሰዎች ይዘው የሚመጣቸው ነገሮችና ውስጡ ያለው የጨዋታ ሁኔታ እጅግ በጣም አሳሳቢ ስለሆነ ሰዎች አዲስ ሆነው ወይም ደግሞ በጊዜ ሲያቁትና ዘግይተው በሚያቁበት ጊዜ እጅግ በጣም ልዩነት አላቸው ምክንያቱም ዘግይቼ ቢሆን ያወቅኩት ኖሮ ምን ልል እችላለሁ ብላ ያለች ልጅ ነበረች የዛሬ የዚህኛው ሳምንት ውስጥ መጣ ግን 6 ወሬ ነው ስከፍልና እኔ በዚህም ጦሴን ይዞ ይሄድ ግን ዘግይቼ ቢሆን በጣም ሊጎዳኝ ይችላል የሚል ነውና እነዛን ነገሮች ግን ኤቭሪዌር ያብር ገብቶ ማናቸውም የእናት ያባታችን ቤት አይደሉም ኢቭን የእናት ያባታችን ቤት ቢሆን ያላለ የሌለ የለም ህጋዊ ተጠያቂነት ያለበት ዴዚግኔሽን ወይም ላይሰንስ ሲሆን በግልጽ መናገር ስላለበት መንገር እኔ በግሌ በቤተር ቢዝነስ ቢሮ በኩል ኦብሊጌሽን አለብኝ ሊጋል ኦብሊጌሽን በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪስ በኩል ኦብሊጌሽን አለብኝ ስለዚህ ላይሰንሱ አለ ደግሞ ከዛ ላይና በላይሰንሱ ብቻ ለስራ ሲባል ያለ ዴዚግኔሽን ይሄ የምታዩት አሰራር በግርግር ከዛ በኋላ በቃ ያው ተጠቃሚው ሉዘር ሆኖ ያለቀሰ ቁጭ ብሎ የሚያሳልፈው አይነቱ ሱታቢሊቲ ስታንዳርድ ይባላል ከዛ ውጪ በፊዱሻሪ ስታንዳርድ ሲሰራ ቤዚካሊ አንገት ላይ ሰንሰለት አድርጎ እንደ መስራት ማለት ነው ምክንያቱም ያ ችግር ከመጣ ሸምቀቆ ወዳልሆነ አቅጣጫ ሊወስድ ይችላል ማለት ነው ይሄ አሁን የሄድንባቸው ጉዞዎች በማስረጃ ችግር ላይ ሊጥሉ ይችላሉ ምክንያቱም ልጅቷ በአፍ የተነገራት በጽሁፍ መስፈር አለበት ያ ኢሜይሏ ስለሚገባ እሷም ኢሜይሏን ይዛ እንዲ ነበር ያለኝ ብላ ወይም ያለችኝ ብላ ያንን ይዛ ስትሄድ ሌላ አይነት መንገድ ውስጥ እንገባለን ማለት ነውና ያ ሱታቢሊቲ ስታንዳርድ የኢሜይል ኮሚኒኬሽን እና መጨምደጃ ስለሌለው እንዲያውም እኔ ስቲል አገላብጦ ምናም ሲላይ ችግር እኮ የለውም ግዛውና 10 ቀን ስላለ ካልፈለክ ተመልሰዋል የሚል ቁማርም አለና እኛ ደግሞ በህብረተሰባችን መጠየቅ ይሄ እንካስላንተ ያለው የሪተርን ፖሊሲ ምናምን ስለሚያስቸግረው በቃ አንዴ ቅለጠን ያሁን እነሱን ስጽፍ ስጻጻፍ ስደዋወል ብሎ
ባህሪው ራሱ ስለታወቀ ከገዛ በኋላ ከ10 ቀን በኋላ ተመልሰዋለህ የሚለው ነገር ለብዙዎች አልሰራም ስለዚህ ምን ሆነ አለኝ ይላሉ የለኝም ይላሉ ውስጣቸውን ይከነክናቸዋል በጣም ይረበሻሉ ከለታት አንድ ቀን ደግሞ ይዘውት ሲመጡ እንደዚህ አይነት ጉድ እናገኝበታለንና ይሄ ማለት እያንዳንዱ ሰው ጊዜው ሳይረፍድ በአካባቢያችሁ ላይ ባሉ የግድ አበሻ መሆን የለበትም ግን ፈረንጆች ሆኖ ስፓኒሽ ኤኒ ኮሚኒቲ ሆኖ ፈዱሻሪ የሆነ ሰው አይቶት ሊነግራችሁ የሚችለውን ነገር መረዳት ያስፈልጋል እንጂ እንዲሁ ዝም ብላችሁ ይዛችሁት ቁጭ ብትሉ እንደውም ለሰው እንዳታሳዩ ተብዬ ነው የተሰጠኝ አለ ይሄኛው አሁን በጣም ተናዶ የነበረው ሰውዬና ለሰው እንዳታሳዩ ተብዬ ነው ለምንድን ነው ለሰው እንዳታሳዩ የተባለው ለሰው እንዳታሳዩ የተባለው ካሳየ የሚያዩትን ነገር ከነገሩት ያው ነው ንግግር ይመጣል ነው ግን በጊዜ ለሰው አሳይታችሁኮ እውነቱን አውቃችሁ ቁጭ ማለት ትችላላችሁና መሳሪያ ሆናችሁ አሁን ባለው ሁኔታ ላይ ስቴቢሊቲን መፍጠር ኢቭን ሲዲ አካውንት ከፍታችሁ ባንክ ቤት ስቴቢሊቲን መፍጠር እየቻላችሁ ማአት ትርክ ተነግሯችሁ ኬት እንደሚመጣ ማታቁት ገንዘብ ሚሊዮነር ትሆናለህ ተብሎ መጨረሻ ላይ አሁን ይሄኛው ከፍተኛ ገንዘብ ወደ 1500 ብር በወር የሚያስገባ ነውና እነዚህ ነገሮች እኔ 80000 85000 ብር የአመት ኢንካም ክሬት ሊያደርጉ የሚችሉ አሉ ብዙ ካምፓኒዎች ላይ ስትሬች አድርጎ በእያንዳንዱ ካምፓኒው ሲያዩ ሊሰጡ የሚፈልጉትን ነገር አወዳድሩ ማለፍ ይችላል ከነ ኢንተረስት ሬታቸው በተቀላላ አንዳንዱ በጣም ኤግዛጀሬትድ ሆኖ AG49 የሚባል ህግ አለ በዚህ በኢንሹራንስ እና ሰዎችን ለማማለያ ከዚህ ቁጥር ከዚህ ፐርሰንቴጅ በላይ መጠቀም አትችሉም የሚባለውን ሁሉ ከፍተኛ ፐርሰንቴጅ የሚያስገቡ ሰዎች አሉ ለማማለያ እነዛ ሁሉ ጌሞች የሚታወቁት ራሳችሁን ክፍት አርጋችሁ በእውቀት ራሳችሁን ስትሞሉ ነው ስለዚህ ያንን ነገር በመናይበት ጊዜ ኦኬ ይሄ እኮ ታዲያ ከAG49 ህግ ውጭ ነውና እንደነው ምንድነው እሱ ደግሞ ምናምን ይላሉ ጉግል አድርጎ ራሱን ማስተማር ይችላል አንድ ሰውና ይሄንን ሁሉ ነገር አንድ ላይ ደርደራችኋቸው ስታዋቸው በብልጫ ላይ መታነሳቸው ናቸው እንጂ ይሄ ሰውዬ ካሽ ቫልዩ አኩሙሌሽን ቴስት ሲባት የሚባለው ተሰርቶ ታክስ የሚከፍልበት ማለት ነው ከወለዱ ላይ እሱ ማይለወጥ ነገር ነው ሲቻለውና ልቀይረው ቢባል ኖ you can't change it ያ የተደረገበት ምክንያት ደግሞ እኔ እንደ ባለሙያ በኢንዱስትሪ አውቀዋለሁ ለምን እንዳደረገ ሰው ከዛ ውጪ ደግሞ ለሌጋሲ ነው እንጂ የሚሆነው እነዚህ አይነት ነገሮች ኦፍ ኮርስ ሊቪንግ ቤኔፊት የሚሰጠው ከሆነ ፕሮዳክቱ እንደዛ እንዳያችሁት አይነት ቁማር ከሌለ ሊጠቀም ይችላሉ አይችልም ወይ ከዛ ከሊቪንግ ቤኔፊቱ ፔጅ በኋላ ያሉት ነገሮች መታየት አለባቸው እና በተለያየ ሻጥር ውስጥ ሰው ሲያልፍና ያለንና ያወቁ የሚሰጡ ሰዎች እንዳሉ ነው አሁን ያወቅነው ስለዚህ ይሄ በህብረተሰባችን ውስጥ እምነት የሚለውን ነገር ከውጤት ጋር ነው የምታዩት እንጂ ይሄ እንደዚህ ነው ሿሿ እየተደራረገ እርስ በርሱ ከሌና አቀዋለሁ አምነዋለሁ እንዲ ነው ምናምን ብላችሁ ታይትል የምትሰጡት ነገር በሙሉ ታይትሎች ከየት ነው የመጡት ሰው እኮ የራሱንም ድርጅት ከፍቶ ሲኢኦ ነኝ ወይም ፕሬዝዳንት ነኝ ማለት ይችላል ከዛ በኋላ ግን ያንን የሚመስል ነገር በስጦታ በችሎታው ለሰዎች በሚሰጠው ነገር ውስጥ ይታያሉ የሚለውን ነገር ሰዎች ገንዘብ ላወጣ ፈልጌ ነበር ሲደውሉ የሚያስደብቅ ነገር የለም ብዙዎቹ እንደውል ሰው ይደበቃል ነው የሚሉት ምክንያቱም የተደረገውን ነገር የሚያቅሰው በጣም ብዙ ሰው አለ የሚሸሽ ሰው እና ያንን ምላችሁ ይሄ አመት በዓል መጣ መንፈሳዊ በዓል ወይም ሌሎች አይነት በዓሎች እየቆጠሩ ማክበር ብቻ ሳይሆን ይሄ አሁን ፈጣሪ ዋጋ እንደከፈለልን የምናምንበት ወቅት ነው ለዛ ለተከፈለልን ዋጋ እንዴት መጓዝ እንዳለብን በመድራዊ ህይወታችን የተነገረን ሰዎች ነን በተለያዩ መንፈሳዊ አስተማሪዎች ከዛ ውጪ ዛሬ ያለንበት ቦታ የት ነው ስንል ሪሊ ኃይለኛ ሱባኤ የሚያስገባ ኃይለኛ ጸሎት ውስጥ የሚያስገባ ነገር ብዙዎች ሲያደርጉና ያለን በሌሎች እህት ወንድሞቻቸው ላይ በሚደርሰው አደጋ የተነሳ ማለት ነው ስለዚህ የበደሏችሁን ይቀር እንድትሉ የሚለውን ነገር ከይቅርታ ጋራ ይሄንን ፋሲካ የትላንቱን ተውት የዛሬም ቢባል እዚህ ሀገር ላይ ያሉት ሰዎች በብዙ ላብና ደም አፍስሰው የሚያገኙትን ገንዘባቸውን በብዙ ተረት የተነጠቁና ከፍተኛ ግጭት ውስጥ ስላሉ ይሄንን ጎጅም ወደ ልቦናው እንዲመለስ ልቦና ይስጥ ማለት እንወዳለን ተጎጆች ደግሞ ራሳችሁን ማስከበር የምትችሉት ራሳችሁን በእውቀት ስትጣገኑት ነው እንጂ አበሻን ስላስተናገደ ይሄ ራሱ ሀበሻ ስለሆነ ሳይሆን ሰው ስለሆነ ማንኛውንም ምን ያሁን ባለኝ የፊዱሻሪ ኦብሊጌሽን ፈረንጆቹ ይመጣሉ ፈረንጁ በሚስተናገድበት ሌላው የስፓኒሽ ኮሚኒቲ ሌላው አፍሪካዊ ኢትዮጵያዊ ኤርትራዊ ማንንም ሰው እኩል ነው የሚስተናገደው because ያ ያስተናገድኳቸው ሁኔታ ሎግ ተደርጎ ለ3 አመት ኦዲት ስለሚደረግ ማለት ነው ስለዚህ እነዛ አይነት ህጋዊ ግዴታ ሲኖር
እያንዳንዱን ሰው ቀጥ የሚያረግ ህግ ባይኖር እኮ የሰው ልጅ ምን ሊያረግ እንደሚችል አስቡት እንግዲህ አሁን የዚህን አይነት ማለት ነው ህግጋቱ ሊያስመልጠው የሚችልበትን መንገድ በቤስት ነው ያለ ለሰዎች የሚያራግፍ ከሆነ then ተጠቃሚ ነው ማለት ነው አውላላ ሜዳ ላይ የሚወድቀው ስለዚህ አበሻን ስላስተናገደ በንቀት ያድርገው በመተማመን ያድርገው ወይም ደግሞ የራሱ ጉዳይ ሲነቃ ይንቃ ሲወቂ ወቅ ተብሎ አንዱ ባንዱ አድቫንቴጅ እየመጣ ዛሬ ደግሞ ፋሲካ ነው ብሎ ቤተክርስቲያን አድራለው ወይም ደግሞ ፈጣሪን እንደዚህ ብሎ ለአንድ ቀን ቢያደርገው ግን ከዛ ሳይወጣ ነገ ደግሞ እዛው ማታለሉ ነገር ላይ መገኘቱ ትንሽ እንዴ ነው ቫልዩአችንን እንደ ኮሚኒቲ የሚያወረደና ሰቅጣጭ ሁኔታ ላይ የምንገኝ የህብረተሰብ ክፍሎች ስለሆነ እነዛን ነገሮች ማስተካከል የሚችለው ተጠቃሚ ነው ስለዚህ ተጠቃሚ በጠነኛ ዕውቀት ይዞ ሄዶ እኛ ጋር ለምሳሌ ማንንም ሰው አሁን በቀደም የመጣችውንም ልጅ ቲክቶክ ላይ አርጋዋለሁ በደንብ ነው ኢንተሮጌት ያደረኳት ይሄን እንዴት ነው ያን እንዴት ነው አሁን ሄዳ መናገር የምትችለውን ዕውቀት ሰጥቻታለሁ ከዛ ውጪ ከፈለገችበት ታርገው ስለሽያጭ አይደለም ያወራ ነው ፔናቸውን መጀመሪያ ቦታቸው ላይ ማስያዝ እነዚህ ሰዎች ለምንም ነገር ሊሆኑ አይችሉም ካሁን በኋላ በተለይ የተጎዱት ባብዛኛው ኃይለኛ ሻክ ውስጥ ስለሆነ ያጡት ገንዘብ ደግሞ ከፍተኛ በሆነበት ጊዜ ኢቨን ባንክ ቤቱን መጠራጠር ይጀምራሉ እንኳንስ ሌላ አበሻ ስለዚህ እነዛ ሁሉ በራሱ ፕሮፌሽናል የሆነ ሰው ብዙ ስራ ይጠበቅበታል ማለት ነውና ከፍተኛ የሆኑ የተለያዩ ሲያዋቸው ከላይ ብልጭልጭ ነገር ሆነ ወይም እንደው በጣም ጥሩ የሚመስሉ ለጆሮአችሁ ግን አደጋ ላይ ሊጥሉ የሚችሉ ነገሮች በጣም ከባድ ነገሮች አሉ ማስረጃ ማጠይቁበትና ከህሊና በላይ የሆኑ ነገሮች አሉና እነዛን ነገሮች ራሳችሁ ፊልተር አውት ያረጋችሁ በእውቀት ራሳችሁን ማስከበር የምትችሉበት ቦታ ጋር እስከደርሱ ድረስ ለማንኛውም ነገር አደንግጡ እንዳለው ሰውየውም የመጀመሪያው ቪዲዮ ላይ በቃ ራሱ መናገር የሚፈልገው ነገር ከታች ያጽፍና ደርስበታለሁ ቆይ ጠብቀኝ እንደ ስትሬንጀር ያ ሁሉ ቁማር አስፈላጊ አይደለም ድራማው አያስፈልግምና እነዚህም የሰው ልጆች ናቸው የሚጎዱት ጎጆቹም የሰው ልጆች ናቸው እርስ በርስ ደግሞ ተጋይተው መስመር እንዲስቱ አያስፈልግም ስለዚህ ፈጣሪ ልቦና ይስጠን ማለት ወዳለሁኝ የመጨረሻውን ስላይዴና ሳይቻችሁ እንግዲህ እንለያያለን ማለት ነው ከታችሁ የቲ እንግዲህ የቲ ፋይናንሻል ኤልኤልሲ ኤጀንሲ መስራችና ባለቤት ነኝ ሰዎችን ነው ማስተናገደው የሰው ልጆችን ነው እንጂ ድርጅቶችን ክቤ የድርጅት አሽከር ወይም ደግሞ የድርጅት ተቀጣሪ በሚመስል ሁኔታ ድርጅቱን እየካብኩኝ ህዝብ የሚወድቅበት መንገድ ሳይሆን ህብረተሰብ የት ጋር ነው ያለው የትኛው ላይ ቢሆን ይመቻዋል የሚለውን ተጨንቄ ህዝቡን እንዳስቀድም የሚያስገድዱ ሁለት አይነት አሶሲዬሽኖች ወይም ደግሞ ሁለት አይነት ዴዚግኔሽኖች በላይ ላይ ያሉ አንድ የቲ ፋይናንሻል ኤልኤልሲ ኤጀንሲ በቤተር ቢዝነስ ቢሮ አክሬዲትድ ስለሆነ እዛ ጋር ያሰራሩ 100% በሐቀኝነት እና በእውነት ያለውን ነገር ነግሮ ሰዎች በነጻነት እንዲገበያዩ የሚያደርግ አንድ እሱ አለ ሁለተኛውን ስናይ በናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪ ከቤተር ቢዝነስ ቢሮ በላይ ያለውን ሎጎ ስታዩ ያ ሰርቲፋይድ ፋይናንሻል ፊዱሻሪ የሚለው የራሱ የሆነ እያንዳንዷን ነገር ዘርዝሮ የማስረዳት ግዴታ ያለበት ነውና ሁለቱንም በመናይበት ጊዜ ማስረጃ የሚያስፈልገው ስለሆነ በማስረጃ የምንንቀሳቀስበት ነው ቢሮአችን እዚሁ ላይ እንደምታዩት 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነን አንንዴል ቨርጂኒያ ላይ እንገኛለን ከ30 ስቴት በላይ ባይናው ሜቢ 40 ሊሞላ ይችላል እና ያሉትን ስቴቶች በሙሉ እናስተናግዳለን ዌብሳይታችን yetifinancial.info እና .com ነው .info ላይ ካላንደሩም ስላለ እዛ ላይ ቀጠሮ ይዘው ሰዎች የራሳቸውን ሁኔታ ማሳየት የተለያዩ ዕውቀቶችን ማግኘት ከዛ ውጪ ማንንም ሰው ደውሎ እንዲናችሁ እንደዛ ናችሁ የመቼት መጣላችሁ እንዲህ አርጉ እንደዛ አርጉ የሚል ነገር ባለኝ ዴዚግኔሽን የተፈቀደ ስላልሆነ በራሳቸው ፍላጎት የሚንቀሳቀሱ ፍቃደኛ ሰዎችን መናስተናግድበት ነው ስልክ ቁጥራችን 83393884448 ነው ሎያሊቲ ኢንቴግሪቲ እና ኬር ካመጣጤም ያለ ነው በአስተዳደጌ ውስጥና በእኔ ባደኩበት ዘመን ያሉ ነገሮች ናቸው እንግዲህ በፋይናንሻል ሰርቪስ እና በሪል ስቴት ዙሪያ ላይ ነው ለረጅም ጊዜ ቆየሁት ሪል ስቴትን በሚመለከት ሪማክስ አሊጀንስ ጋር ነው ያለው ላለፉት 25 አመት ያገለገልኩበት ኢንዱስትሪ ነውና ትራስትድ በሆነ ሁኔታ ፊዱሻሪ ሁለቱም በፊዱሻሪ ስታንዳርድ ምን እንቀሳቀስበት ነው ስለዚህ ኤጀንት የሚለውንና ሪልተር የሚለውን ልዩነት ራሳችሁ በመገንዘብ ደግሞ የተለያዩ ጉዳቶች እንዳይደርስባችሁ the highest standard business practice ያለበት ፊዱሻሪ ስለሆነ እሱም ኖሮት ደግሞ የተለያዩ ሰዎች በሲፒኤ ስምም አንዳንድ ጉዳቶች ሰዎች ደርሶባቸው እና ያለን ግን እነዛ መቅጫና መቆንጠጫ ያላቸው ስለሆኑ መንገዱን ተጉዘውት ቢሄዱ ያንን ሰው ወይም ያችን ሴት እንዳይደገም ያንን ነገር አድርገው
መስመር ውስጥ ማስገባት ይችላሉ ማለት ነው እንግዲህ ካሉን ሰርቪሶች ጥቂቶቹ ላይፍ ኢንሹራንስ አለ ሎንግ ተርም ኬር አለ አኑቲ ስሞል ቢዝነስ ኤምፕሎይ ቤኔፊት 401k አለ ኪድስ ኮሌጅ ሴቪንግ አለ ቢዝነስ ኮቺንግ አለ ቢዝነስ ፓርትነርሺፕ ጋይድ አለ ሪል ስቴትንም እና አደርጋለን የተለያዩ ሰዎች ስለ ትረስት የሚጠይቋሉ ትረስትን እንግዲህ ከ2017 ጀምሮ የተለያዩ ነገሮችን አይተናል የቲ ፋይናንሻልም ተመዝግቧል ብዙ ጊዜ አንዳንዶቹ በጣም ቤዚክ የሆኑና የሰው ሁሉ ኢንትረስት የተለያየ ስለሆነ እዛ ውስጥ ገብቶ እነዚህን ሰዎች በኋላ ጉዳት ውስጥ እንዳይገቡ ከሚለው እንጂ ድርጅታችን እነዛንም ነገሮች ኢንተርቴን ያደርጋልና በዚህ ባለፈው ሳምንት ትረስት አለኝ የምትል ልጅ ይዛ መጣ ነበርና ያንንም ስናየው ትረስት አለኝ ብላ ስትል ኦኬ ብለን ከፍተን በመናይበት ጊዜ ያው በራሳችን ዳታቤዝ ውስጥ ገብተን እስቲ ያለሽ የቤትሽ አድራሻ ስንል እቺ ሰው ምንም አይነት ትረስት እንደሌላት ነው የሚያሳየውና ከዛ በኋላ የምን ካምፓኒ ነው ይሄ ትረስት ብለን ስንል ያንን ደግሞ ጉግል ስናረግ ዱ ናት ትረስት this company it's a scam የሚል ነገር ወጣ ያንን ሊንክ አየች እኔ እንደው ምን ብቻ ሳሎን ብዙ ሰዎችን ጎድቻለሁ እንዴት ነው የተደረገው ሲባል ደግሞ እነዛን ነገሮች ስታይ ጠቅላላ የሚያሳየው ነገር ይሄ የትረስት ጣዕም የሌለው ነገር ነው ምክንያቱም ቢያንስ 2-3 አፖይንትመንቶች አሉ የተለያዩ ኮንሰልቲንግ አሉ ለምን እንደምትፈልገው ብዙ ነገር አለው በውስጡና እነዛን ሁሉ ስታንዳርዱን በማንኛውም በኩል ስታንዳርዱን ያልጠበቀ ነገር በመንሰራበት ጊዜ የሚመጣው ጉዳት ከፍተኛ ስለሆነ እህታችን እኔ እኮ ባለቤቴ ይሄንን ነገር አልወደድኩትም ይያለኝ እኔ ነኝ ገፍቼ የሚሉ ብዙ ሴቶችን እናነጋግራለንና yes I mean እኛ ሴቶች በእግዚአብሔር በሰጠን የተለያዩ ጠንካራ ጎን እነሱም ያላቸው ጠንካራ ጎን አለ እነሱ ያላቸው እኛ የለንም እኛ ያለን እነሱ የላቸውም ስለዚህ እነዛን ነገሮች በመናይበት ጊዜ ኦኬ ለዚህም ነው ፈጣሪ ራሱ አንዱን ካንዱ ጋር አድርጎ አጣምሮ እየተደጋገፉ እንዲሄዱ የተደረገው ምንልበት ነገር አለና ያንን ሁሉ ነገር ስናይ አንዳንድ ጊዜ ኢሞሽንም በሴቶች በኩል ከፍተኛ ስለሆነ ከዛ ደግሞ ካልቸሩ ለሁሉም አይነት ለወንዱም ለሴቱም ለህፃኑም ለሁሉም በኢሞሽን የታጨቀ ስለሆነ ውሳኔያችን ኢሞሽናል በሆነ ሁኔታ የተደረገ ነገር ነው ብዙ ጊዜ የምናየው ከታ መጣው እንዴት ነበር ፕሮሲጀሩ እንዴት ደርሰ እዚህ ጋር ልትደርስበት ቻልክ ሲባል ምንም የሚጨበጥ ነገር የለም በቃ ጉም ነው ጨብጠው ስትይዘው በቃ ኳክብት ይወርዳል ምናምን የሚል አይነት ነገር ነውና እነዛን ነገሮች በመናይበት ጊዜ ሰዎች ብዙ ጊዜ የሚያዩት ነገር ተጨባጭነት የሌለውን ነገር ስለማዩ እጅግ ብዙዎች ለአደጋና ወይኔ እኔ ብቻ በሆን ኖሮ ደህና ነበር ብዙ ሰዎችን ያካተትኩት የሚለው በጣም ብዙዎች የሚናገሩት ነው ምክንያቱም የፒራሚድ ባህሪ በቤተሰቦቻችሁ ዙሪያ በመታቋቸው ሰዎች ዙሪያ ስለሆነ በሚቀጥለው ደግሞ አንዱን ፕሮግራም ላይ አንደኛው እህታችን ያለችውን ይዤላችሁ መጣለው እንደዚህ የተለያዩ ቪዲዮዎች ላይቭ ዲስከስ በመናደርግበት ጊዜ ሰዎች ብቅብለው የሚናገሩት ነገር እጅግ በጣም አስተማሪ ነው እህቶችሽን ቤተሰቦችሽን እዚህ ነገር ውስጥ እንዳጨምሪ አደራ ብዬ እኔ በኩል ያስጠንቀቂያታለሁ በጣም ሞዳት ጓደኛዬ ነኝ እኔ ኳንቺን ብታረጊ እዚህ ጋር ደርሳለሁ እኔ እኮ ምናምን ያለች የራሷን ልትሄድበት ያሰበችውን ሰዎችን ስማግል በማድረግ እየተናገረች ነበር አለ ኖ እኔ እዚህ ውስጥ ልገባ አልችልም ያለኝ ባክግራውንድ ያንን አይፈቅድልኝም አይቻለው መዝግብ ያለው አንብብ ያለውና I cannot do that ግዣት በይኝ እንጂ ሌላ ነገር የምትፈልጊው ላድርግልሽ ባለን ግንኙነት የተነሳ ብዬ ሰላት መልሳዛው ነው የምትሄደው አለችና እንደዛ አይነት ችግር ያላቸው ሰዎች አሉና ያ ምንድነው ጊልት ኮንሺየስ ውስጥ ያስገባል ጊልት ኮንሺየስ ውስጥ አልገባሽም ወይ ይሉኝ ታሊያዘሽም ወይ የጻነት ጓደኛ ስለሆነ ይስል ኖ እኔን እየቀበረ እሷን የሚያነሳ ከሆነ እንዴት ብዬ ላደርገው ይችላልሁኝ አለችና ብዙዎች ያለ ማስተዋል በዛኛው በኢሞሽኑና በባህላዊ መንገዱ ሄደው የተጠቁ ሰዎች ቁጥር ስፍር የላቸውምና ሁሉም ከነ ድምጻቸው ምን እንደተደረጉ ሲናገሩ እጅግ በጣም ይገርማቸዋል ያለው ነገር አንዳንዱ ሰው ገጽታውን ይዞ መምጣት ብዙም ፍላጎት የላቸው ምክንያቱም አንደኛው አሁን ከዚህ ከቅርብ ሀገር እኔን እዚህ ነገር ውስጥ ያስገቡኝ መንፈሳዊ አባት ስለሆኑ በቃ ለአባቶቹ ብዬ ነው እንጂ እኔ ብቻ ሳልሆን ብዙ ጓደኞቼንም አቀርብ ያስመትቻለሁ ሁላችንም ዜሮ ነው የወጣነው ምንም የለንም የሚል ነገር ይናገራልና ይሁሉ እንግዲህ በላይፍ ኢንሹራንስ ጠቃሚነቱንና ጣዕሙን ኢንዱስትሪውን የሚያቆሸሽ ነገር ወይም ሌሎች ፕሮፌሽናል ባለሙያዎችን ሁሉ ጥያቄ ውስጥ የሚያስገባ ነው ግን ፕሮፌሽናል ባለሙያ ሆኖ እኮ ማስተማር ነው እንጂ ኃላፊነቱ ናግዛ ብሎ ሰውን ማጥመጃ ቦታ እንዳልሆነ ጠንቅቆ ያውቀዋልና እነዛ አይነት ነገሮች ስላሉ ይሄ
ከባድ ነገር ነው በሰው ላይ ኦሬዲ ባለን ችግር ላይ በተለያዩ አቅጣጫ ባለው እንደዜጋ ባለው ችግር ላይ እንደገና ተጨማሪ አነሳሳሪ ችግር ስለሆነ ቀንበር ሰባሪ ሁኑ ማለት ወዳለውና እግዚአብሔር ከሁላችሁም ጋር ይሁን መልካም የገና በዓል እንዲሆንላችሁ የሁል ጊዜውም ጸሎቴ ሁል ጊዜም አስተዋይ እንድትሆኑ ነው ሁላችሁም በያላችሁበትና ሀበሻ ስለሆነ ነው እንደዚህ ያደረኩት ወይም ሀበሻ ከሀበሻ ጋር ስለሆነ ነው የሚለው ለምን ብላችሁ የምትጠይቁ ንቅት ያላችሁ ዜጎች እንድትሆኑ የሁል ጊዜው ምኞቴ ነው እንግዲህ እታችሁ የቴነኝ ለዚህ ሳምንት ይዤላችሁ ብቅ ያልኩት በዚህ በበዓል ዊኬንድ ይሄንን ነው ይዤላችሁ የመጣሁት በሚቀጥለው ሳምንት እስከምንገናኝ በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን እንዲሁም ማስተዋልን አብስቶ እንዲሰጣችሁ የሁል ጊዜውም ጸሎቴ ነው በያላችሁበት መልካም ፋሲካ ይሁንላችሁ ደህና ሁኑ በሚቀጥለው እስከምንገናኝ ድረስ ሰላም ግጠመን አሜን